በርካታ የመድፉ ደጋፊዎች በቡድናቸው ካሉ ተጫዋቾች ውስጥ በካይ ሃቨርትዝ ጉዳይ ላይ እጅግ የተከፋፈለ ሁለት አይነት ምልከታ ነው ያላቸው። የተወሰኑ ደጋፊዎች ሃቨርትዝ ለአርሰናል ያጥቂ ስፍራን ለመምራት የማይመጥን ለቡድኑ መጫወት እንደሌለበት ይናገራሉ። ሌሎች በጣም በዛ ያሉ ደግሞ ይህ ጀርመናዊ ተጫዋች እጅግ አስደናቂና ለአርሰናል መጫወት የሚገባው ተጫዋች እንደሆነ ይመሰክራሉ። ስለ ተጫዋቹ ሁለት የተከፋፈሉ ሐሳቦች ቢኖሩም የአርሰናል ደጋፊዎች ያለ መከፋፈል የሚስማሙበት ሁለት ነገር ግን አለ። ታታሪ ሰራተኛ መሆኑና ሁለተኛው ደግሞ አሰልጣኙ ሚኬል አርቴታ አብዝቶ የሚወደው ተጫዋች መሆኑን ያለ መከራከር ይስማሙበታል። የተወደዳችሁ የሸጋ ስፖርት አድማጭ ተመልካቾቼ ዛሬ ሚኬል አርቴታ ትላንትና ሃቨርትዝን በተመለከተ ስለተናገረው አስደናቂ አስተያየት ታደምጣላችሁ። ከእሁዱ የኒውካስትል ዩናይትድ ጨዋታ አስቀድሞ የተሰሙ መድፈኞቹን የተመለከቱ አዳዲስ ዜናዎችም ተካተዋል። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። መረጃው ለበርካታ ሰዎች እንዲዳረስ አግዙን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሸጋ ስፖርት ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። በቀጥታ ወደ ጉዳዩ ሚኬል አርቴታ አርብ ላይ በሰጠው ጋዜጣዊ መግለጫ ስለ ካይ ሃቨርትዝ እንዲህ ሲል ተናገረ። ሃቨርትዝ ሰውነቱ በእጅጉኑ ተቀይሯል። በጉዳት ላይ ያለ የነበረው ተጫዋች ባለፉት 10 ዓመታት በጂምናዚየማችን ያስቀመጥነውን መመዘኛ ሜትሪክስ በሙሉ ድምጥማጡን አጥፍቶታል ሲል ተናገረ። ሃቨርትዝ ጥር ወር ላይ ነበረ ዱባይ በነበረ የልምምድ ካምፕ የጡንቻ መሳሳብ ጉዳት የገጠመው። ጉዳቱን ለማከም ቀዶ ጥገናም ተደርጎለታል። የ25 ዓመቱ ተጫዋች የሕክምና ስታፍ አባላቱ ከጉዳቱ ለማገገም ሙሉ የውድድር ዓመቱን ከዚህ በኋላ ጨዋታ አያደርግም ሲሉ ተናግረው ነበር። አሁን ግን ባለፈው ረቡዕ ኤሚሬትስ ላይ በነበረ የቡድኑ ልምምድ መርሃ ግብር ሃቨርትዝ ተካፋይ ሆኖ ተመልክተነዋል። የፊታችን እሁድ ከኒውካስትል ዩናይትድ ጋር በሚኖረው የፕሪሚየር ሊግ ጨዋታ ደግሞ ሊሰለፍ ይችላል ተብሎ እየተጠበቀ ነው። በጣም ጥሩ ቁመና ላይ ይገኛል። ለሕክምና ስታፍ አባላቱ አድናቆት ይገባቸዋል። ዶክተሮቹ ለሰጡት ፍቃድም ሊደነቁ ይገባል። ነገር ግን ካይ ሃቨርትዝ በጣም የሚደነቀው ተጫዋች ነው ሲል አሰልጣኙ ሚኬል አርቴታ ተናግሯል። ካይ ሃቨርትዝ ለእኛ እንዴት አስፈላጊ እንደሆነ እናውቃለን። በጣም በብዙ መመዘኛዎች የተሻለ ውጤትን አምጥቷል። ይህ ደግሞ ለአጥቂ ተጫዋች በጣም ጥሩ ነገር ነው። ለውጡን ደግሞ ራሱ ተጫዋቹ ላይ ተመልክተናል። በጣም አስገራሚ ነገር ነው የተመለከትነው ሲል አርቴታ እያደነቀ ስለ ሃቨርትዝ ሲናገር ተሰምቷል። ፓወር ወይንም ጉልበት አክሰለሬሽን ፍጥነቱ የጡንቻ ብዛት ወይንም መስል ማስና በሌሎች የሰውነት አቅሞቹ የጨመረ ነገር ነው የተመለከትነው። አጂሊቲው ቅልጥፍናውም ቢሆን በጣም በሚገርም መንገድ ተሻሽሏል በማለት ስለ ሃቨርትዝ አስተያየቱን ሰጥቷል። በቡድኑ ውስጥ እየተጫወተ ላልሆነ ሰው እንደዚህ ያለ ማይንድ ሴትን መፍጠር ያስገርማል። እሱ ያደረገው ነገር የቡድኑን የደረጃ ወለል ከፍ ማድረግ ነው። ምክንያቱም ሌሎች ተጫዋቾች ከርሱ ጋር አብረው የተጎዱ ተጫዋቾች እርሱን እየተመለከቱ በጣም በብዙ መንገድ ተሻሽለዋል። እኔ እንደሱ ካላደረኩኝ እያሉ ብዙ ተጫዋቾች እርሱ ያደረገውን ለማድረግ ሲጥሩ ነበር እያለ ስለ ሃቨርትዝ አድናቆቱን ሲሰጥ ተሰምቷል። አርቴታ ሃቨርትዝ በእሁዱ ጨዋታ ይካፈላል ወይም አይካፈልም የሚለውን ማረጋገጫ መስጠት አልቻለም። ነገር ግን አንፊልድ በነበረው የሊቨርፑል ጨዋታ ሁለታቻ በተለያዩበት መርሃ ግብር ቀይ ካርድ የተመለከተው ሚኬል ሜሪኖ በማይሰለፍበት ጨዋታ የሃቨርትዝ ከጉዳት አገግሞ የቡድን ልምምድ ውስጥ መካተት ጥሩ የሚባል ዜና ሆኖላቸዋል። ከዚያ ባለፈ ሚኬል አርቴታ ትላንትና በነበረው ጋዜጣዊ መግለጫ በቡድን ልምምድ ውስጥ የተካፈሉትን ስለነ ዴክላን ራይስ እና ሊያንድሮ ትሮሳርድ እንደዚሁም ስለ ጁሪያን ቲምበር አስተያየቱን ሰጥቷል። እነዚህ ተጫዋቾች እሁድ በሚኖረው የኒውካስትሉ ጨዋታ ይሰለፋሉ ወይም አይሰለፉም የሚለውን እስካሁን እንዳልወሰነ ነው የገለጸው።
ሃቨርትስ ከጉዳት በፊት በ34 የአርሰናል ጨዋታዎች 20 ጎሎች ላይ በቀጥታ መሳተፍ የቻለ ተጫዋች ነው። 15ቱን ራሱ በማስቆጠርና 5ቱን ደግሞ ለቡድን አጋሮቹ አሲስት በማድረግ የቡድኑ ዋነኛ የፊት መስመር ተሰላፊ ሆኖ እየተጫወተ የነበረው ሃቨርትስ ነበረ። ባለፈው ሮብ ኤሚሬትስ በነበረ የቡድን የልምምድ መርሃ ግብር ላይ ሃቨርትስ ወደ ሜዳ ሲወጣ የክለቡ ዋነኛ አሻንጉሊት ገነረሶረስ ተጫዋቾችና ሜዳ ውስጥ ልምምዱን ለመታደም የገቡ 7000 ደጋፊዎች ሞቅ ባለ ድባብ ነበረ ሃቨርትስን እንኳን ደህና መጣ በማለት የተቀበሉት። የተወሰኑ ደጋፊዎች ደግሞ ምናልባት ይሄ ተጫዋች ከ2 ሳምንት በፊት ከጉዳቱ አገግሞ ቢሆን በቻምፒየንስ ሊግ የፍጻሜ ጨዋታ ላይ አርሰናልን ልንመለከተው እንችል ነበር እያሉ ሲናገሩም ተደምጧል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። እስቲ ለካይ ሃቨርትስ በአርቴታና በአርሰናል የአሰልጣኞች ስታፍ አባላት ለመወደዱ ምክንያት የሆኑ የተወሰኑ ቁጥሮችን አንስተን እንመልከት። ይህ ተጫዋች ሰኔ 2023 ላይ ነበር በ65 ሚሊዮን ፓውንድ ከቼልሲ ወደ አርሰናል የተዘዋወረው። 2020 ወደ ቼልሲ ከመምጣቱ በፊት በጀርመኑ ክለብ በባየር ሌቨርኩሰን ቢሆን ተጫውቶ አሳልፏል። ሃቨርትስ ከልጅነቱ ጀምሮ የሚወደውና ከሌሎች የእድሜ ኩዮቹ ተነጥሎ እንዲታይ የሚያደርገው አንድ አስገራሚ ባህሪ ያለው እርሱም ሃቨርትስ ከቤት እንስሳ ሁሉ አብልጦ አህያ መውደዱ ነበር። እኔ ከአህያ ጋር በጣም የተለየ ግንኙነት ነው ያለኝ በማለት ሃቨርትስ ስለ አህያ ይናገራል። በጣም የተረጋጋና ሰላማዊ እንስሳ ነው በማለት አህያን ያደንቃል። አንዳንድ የቡድን ጓደኞቼ እኔኑ አህያው ያሉ ይጠሩኛል በማለትም ከአህያ ጋር ስላለው ወዳጅነት ካይ ሃቨርትስ ይናገራል። ሃቨርትስ አህያን የሚወደው በምክንያት ነው። የሀገራችን ሰው ሲተርት ከአህያ የዋለች ጊደር ፈስ ተምራ መጣ ይችላል። ሃቨርትስ ግን ከአህያ ጋር ውሎ ፈስ ሳይሆን ለምዶ የመጣው ታታሪ ሰራተኝነትን፣ መረጋጋቷንና ትጋቷን ከአህያ ተምሮ መጥቷል። ባለፈው ህዳር ወር በሊጉ 11 ጨዋታዎች ከተደረገ በኋላ በወጣ ቁጥራዊ መረጃ በሊጉ ላይ በጣም ብዙ የሜዳ ክፍልን በማካለል ሃቨርትስ ሁለተኛው ተጫዋች ተብሎ ተቀምጧል። ይህ ጀርመናዊ በጊዜው 122.6 ኪሎሜትሮችን በሊጉ አካሎ ነበር። ከርሱ የበለጠ ብዙ የሜዳ ክፍልን ያካለለው የኒውካስል ዩናይትዱ ብራዚላዊው የአማካይ ስፍራ ተጫዋች ብሩኖ ጊማሬሽ ነው። ብሩኖ ጊማሬሽ ሃቨርትስን የሚበልጥበት ቁጥር ደግሞ 200 ሜትር ነበር። ሃቨርትስ 122.6 ኪሎሜትር ሲያካልል ብሩኖ ጊማሬሽ 122.8 ኪሎሜትሮችን ሜዳ ላይ መሮጥ ችሎ ነበር። ይህንን አይነት ቁጥሮች ለአጥቂ ተጫዋቾች መመልከት በተለይ ደግሞ ለቡድኑ 9 ቁጥር ተጫዋች ሆኖ እያገለገለ ላለ ተጫዋች ማየት አስገራሚ ነገር ነው። ምክንያቱም አብዛኛው የሜዳ ክፍሎችን እንዲያካልሉ ከሚገደዱት ከአማካይ ስፍራ ተጫዋቾች የበለጠውን የሜዳ ክፍል ማካለል የቻለው ሃቨርትስ እንደሆነ ስንመለከት እንዴት ያለ ትጋትና ጠንካራ ሰራተኝነትን የተላበሰ ተጫዋች እንደሆነ በዚህ መረዳት ይቻላል። ሃቨርትስ የአርቴታን አጫወት በቅጡ መረዳት የቻለ ነው። የቡድኑን የሃይ ፕሬሲንግ ወይንም ከላይ ከፍ ብሎ የሚጀመርን ፕሬሲንግ የሚያስጀምረው ተጫዋች እርሱ ነው። ሃቨርትስ ከኳስ ጋር ካለው ስራው በበለጠ ከኳስ ውጪ ያለው ጠንካራ ሰራተኛነቱ በሚኬል አርቴታ በእጅጉኑ ይወደዳል። ሃቨርትስ በመከላከል ስራው በጣም ይደነቃል። ተጫዋቹ በሊጉ የአየር ላይ ኳሶችን ሽሚያ በማሸነፍና ብዙ ክሊራንስ ወይንም ኳሶችን አርቆ በማውጣት የሚገርም ቁጥሮችን አስቀምጧል። በፕሪሚየር ሊጉ እንዲህ ያሉ ቁጥሮችን በማስመዝገብ ከተቀመጡት የተከላካይ ስፍራ ተጫዋቾች መካከል እስከ 5 ካሉት ውስጥ የሃቨርትስን ስም እዚህ ውስጥ እናገኛለን። የአየር ላይ ኳሶችን ከመከላከልም በላይ የአየር ላይ የጎል ሙከራዎችንም በግንባሩ በማድረግ ከሃላንድና ከጋብሪኤል ማጋሌሽ ጋር የሚስተካከሉ ቁጥሮችን ሃቨርትስ ያስቀምጣል። ኢንተንስ ራን ወይንም ጠንካራ ሩጫዎች፣ ኦፍ ዘ ቦል ራን ወይንም ከኳስ ውጪ ያሉ ሩጫዎች፣ ፕሬሸር ማድረግ ወይንም ጫና መፍጠርን፣ ፕሬሸር ሪዛልት ኢን ተርንኦቨር ወይንም ጫና በመፍጠር የተቃራኒ ቡድን ተጫዋቾች ኳስ እንዲያበላሹ በማድረግ የሚሉ መመዘኛዎችን በአርሰናል ቤት ቀዳሚውን ስፍራ ይዞ የሚቀመጠው
ካይ ሃቨርትዝ ነው። በማጥቃት ቁጥሮቹም ቢሆን ሃቨርትዝ የሚያስገርሙ ግልጋሎትን ለመድፈኞቹ ይሰጣል። ሹት ኢንሳይድ ዘ ቦክስ ወይንም በ16 ከ50 ሳጥን ውስጥ ሙከራዎችን ማድረግ፣ ቢግ ቻንስ ክሪኤሽን ወይንም ትልቅ እድሎችን መፍጠርና ታች ኢንሳይድ ዘ ቦክስ ወይንም በተቃራኒ ሳጥን ውስጥ ብዙ ኳሶችን በመንካት በሚሉ መመዘኛዎች ሃቨርትዝ ቀዳሚ ስፍራ ላይ ያለ ተጫዋች ነው። የግራኒት ዣካን ቦታ መሃል ሜዳ ላይ ይተካል ተብሎ ከቼልሲ የተዘዋወረው ይህ ጀርመናዊ ተጫዋች ወደ አርሰናል ከመጣ በኋላ ባደረጋቸው 85 ጨዋታዎች 42 ጎሎች ላይ በቀጥታ ተሳትፏል። 29ን በማስቆጠር 13ቱን ደግሞ አሲስት በማድረግ ይህ ማለት ሃቨርትዝ በየሁለት ጨዋታው ለአርሰናል በአንድ ጎል ላይ ቀጥታ ተሳትፎ ያደርጋል ማለት ነው። ይህ አስገራሚ ተጫዋች በሚኬል አርቴታ እጅጉን ይወደዳል። እንደዚህም ሆኖ ግን በአርሰናል ደጋፊዎች አሁንም የተከፋፈለ ምልከታ ነው ያለው። የተከበራችሁ የሸጋ ስፖርት አድማጭ ተመልካቾቼ ስለ ካይ ሃቨርትዝ ያላችሁ ምልከታ እንዴት ያለ ነው? በኮሜንት መስጫ ሳጥኑ ላይ ሐሳባችሁን እጠብቃለሁ። ላይክ ማድረጋችሁን እንዳትዘነጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። ሰላም